ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 5 2018 ዓመተ ምህረት በዛሬው መረጃ ሰዓታችን ህወሓት የፈጠረው የስልጣን ሽኩቻና የታሰሩ የጊዜያዊ አስተዳደር ባለስልጣናትን በተመለከተ የዓለም ሀያላን ፍጥጫና አሜሪካንን ስጋት ላይ ስለጣሏት የቻይና ሚስጥራዊ መሳሪያዎች፣ ትናንት በቤኒሻንጉል ጉሙዝ ክልል በመንገደኞች ላይ በተፈጸመ ጥቃት ህይወታቸውን ያጡ ምስኪን ዜጎችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሀገራችን ኢትዮጵያ በተለያዩ አካባቢዎች የሚሰሙ የሞትና የሰቆቃ ዜናዎች የዕለት ተዕለት ክስተቶች እየሆኑ መምጣታቸው የሁላችንንም ልብ ሰብሮታል። ትናንት ግንቦት 4 2018 ዓ.ም በቤኒሻንጉል ጉሙዝ ክልል ከአሶሳ ተነስተው ወደ ግልገል በለስ ይጓዙ በነበሩ ንጹሃን ዜጎች ላይ የተፈጸመው አሰቃቂ ጥቃት የዚህ ማብቂያ የሌለው የጭካኔ ጉዞ አንዱ ማሳያ ሆኗል። መንገደኞቹ ማንኩሻ ከተማ አድረው በማግስቱ ጉዟቸውን በጀመሩበት ወቅት በታጠቁ ኃይሎች በደረሰባቸው ድንገተኛ ጥቃት እጅግ ዘግናኝ ኢሰብአዊና አረመኔያዊ ድርጊት ተፈጽሞባቸዋል። ይህ ጥቃት በሰው ህይወት ላይ ብቻ ሳይሆን በሀገራዊ አብሮነታችን ላይ የተሰነዘረ ጥቃት ነው። የሸገር ጆርናል የመረጃ ምንጮች እንደሚጠቁሙት ጥቃቱ የተፈጸመው መንገደኞቹ ከማንኩሻ ከተማ ተነስተው ጥቂት እንደተጓዙ ሲሆን ታጣቂዎቹ አውቶቡሶችን ሙሉ በሙሉ በማቃጠል በውስጡ የነበሩ ዜጎችን ለሞትና ለከባድ ስቃይ ዳርገዋል። በዚህ አሰቃቂ ድርጊት ሹፌሮችን ጨምሮ ከ30 በላይ ንጹሃን ዜጎች ህይወታቸው በአረመኔያዊ ሁኔታ አልፈዋል። ከ50 በላይ የሚሆኑ ተሳፋሪዎች ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። ከነዚህ መካከል 15ቱ በጽኑ የቆሰሉ በመሆናቸው በሞትና በህይወት መካከል ሆነው የህክምና እርዳታ እየተደረገላቸው ይገኛል። ጥቃቱ የደረሰባቸው 5 የአውቶቡስ ማመላለሻ ተሽከርካሪዎች ሙሉ በሙሉ በመቃጠላቸው በአካባቢው የነበረው ሁኔታ እጅግ ልብ ሰባሪ ነበር። ከሞቱትና ከቆሰሉት በተጨማሪ ቁጥራቸው በውል ያልታወቁ ዜጎች ታፍነው መወሰዳቸው እየተነገረም ይገኛል። ይህም ለቤተሰቦቻቸው ተጨማሪ ስጋትና ጭንቀት ሆኗል። በእነዚህ ምስኪንና ምንም አይነት የፖለቲካ ተሳትፎ በሌላቸው ተጓዥ መንገደኞች ላይ እንዲህ አይነት ግፍ መፈጸሙ እጅግ የሚያሳዝን ነው። እነዚህ ዜጎች የዕለት ጉርሳቸውን ለመፈለግ ቤተሰቦቻቸውን ለመጠየቅ ወይንም ለተለያዩ የማህበራዊ ጉዳዮች የሚንቀሳቀሱ እንጂ ለማንም ስጋት ያልነበሩ ናቸው። በመሆኑም እነዚህ ምስኪን ዜጎችን በመግደል የሚገኘው የፖለቲካ ትርፍ ምን እንደሆነ ለሁላችንም ግልጽ አይደለም። እንዲያውም እንዲህ አይነት ድርጊቶች የፖለቲካ ብስለትን ሳይሆን የሞራል ዝቅጠታችንንና የመጠፋፋት ጉዟችን ማሳያዎች ናቸው። በማያውቁትና በቅጡ ባልተረዱት ጦርነት ውስጥ ገብተው በወንድማማቾች እጅ የሚታረዱ ዜጎችን ማየት በኢትዮጵያ ምድር እየታየ ያለ ትልቅ የታሪክ ጠባሳ ነው። ጦርነቱ በወንድማማቾች መካከል መሆኑ ደግሞ ህመሙን እጥፍ ድርብ ያደርገዋል። የማይመለሰው የሰው ህይወት እየጠፋና አካል እየጎደለ የሚካሄድ ትግል መጨረሻው ጥፋት እንጂ ድል ሊሆን አይችልም። ከአሶሳ እስከ ግልገል በለስ ድረስ ባለው መስመሮች ዜጎች በጠራራ ፀሐይ እንዲህ ያለ ጥቃት ሲፈጸምባቸው የመንግስት አካላት የት ነበሩ የሚለው ጥያቄ የብዙዎች ነው። የሀገር መከላከያና የደህንነት ተቋማት ከሞቃዲሾ እስከ ምጽዋ ጫፍ ድረስ ሰላም ማስከበር የሚችል ኤሊት ፎርስ ገንብተናል እያሉ በሚደሰኩሩበት በዚህ ወቅት በሀገር ውስጥ ዋና ዋና መንገዶች ላይ ዜጎች ሲታረዱና መኪናዎች ሲቃጠሉ ዝምታ መመረጡ እጅግ አሳፋሪ ነው። መንግስት የዜጎችን ደህንነትና የመንቀሳቀስ መብት የማክበር ቀዳሚ ኃላፊነት አለበት። ነገር ግን በየዕለቱ የሚሰሙ የሰቆቃ ዜናዎች መንግስት ይህንን ኃላፊነቱን እየተወጣ እንዳልሆነ ያሳያሉ። ዜጎች በገዛ ሀገራቸው ከአንድ ቦታ ወደ ሌላ ቦታ በሰላም ተንቀሳቅሰው መኖር ካልቻሉ የሀገር ህልውና ትርጉሙ ምንድን ነው? እስካሁን ድረስ ከአካባቢው አስተዳደርም ሆነ ከፌዴራል መንግስቱ የተሰጠ ይፋዊ መግለጫ አለመኖሩ ደግሞ የዜጎች ህይወት ምን ያህል ዋጋ ቢስ እያደረግነው እንደሆነ ማሳያ ነው። ይህ የደም ስካርና እርስ በርስ መጨራረስ እስከ መቼ እንደሚቀጥል ማሰብ ይከብዳል። ኢትዮጵያዊነት ትርጉሙ እየጠፋ ነው። ሰው መሆን ዋጋ እያጣ በሄደበት በዚህ ዘመን ነገ ለልጆቻችን የምናወርሳት ሀገር ምን አይነት ትሆናለች የሚለው ስጋት የሁላችንም የቤት ስራ ሊሆን ይገባል። የታጠቁ ኃይሎችም ቢሆኑ ንጹሃንን በመግደል ጀግና መሆን እንደማይችሉ ሊረዱት ይገባል። ጀግንነት ደካማን መርዳትና የህዝብን ሰላም ማክበር እንጂ በጠበንጃ አፈሙዝ ምስኪን ያልታጠቁ ተጓዦችን መጨፍጨፍ አይደለም። በዚህ አሳዛኝ ክስተት ህይወታቸውን ላጡ ንጹሃን ዜጎች የነፍስ እረፍት እየተመኘን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ፈጣሪ መጽናናትን እንዲሰጥ እንመኛለን። ለተጎዱት ወገኖቻችንም ፈጣን ማገገምን እየተመኘን ሀገራችን ከዚህ የጥፋት አዙሪት ወጥታ የዜጎች ህይወት የሚከበርባት እንድትሆን የሁላችንም ምኞትና ጥረት መሆን አለበት።
ከሁለት ዓመታት የደም መፋሰስና የሰሜኑ ጦርነት ማቆሚያ ከሆነው የፕሪቶሪያው ሰላም ስምምነት በኋላ የትግራይ ህዝብና መላው የኢትዮጵያ ህዝብ ዳግም ወደ ሰላም ጎዳና ለመመለስ ተስፋ አድርገው ነበረ። ሆኖም ግን በአሁኑ ወቅት በትግራይ ክልል የታየው የፖለቲካ ውጥረትና የስልጣን ሽኩቻ ያንን የተስፋ ጭላንጭል አደጋ ላይ የሚጥልና የወንድማማቾች ጦርነትን ዳግም በሌላ መልክ እንዲቀጥል ምክንያት እየሆነ ይገኛል። ተራው ዜጋ ለዚህ ከንቱ ፖለቲካዊ ጨዋታ የሚከፍለው ዋጋ ግን አሁንም እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን ሌተናል ጀነራል ታደሰ ወረደን የስልጣን ዘመናቸውን ማራዘሙን ተከትሎ በክልሉ ውስጥ ያለው የፖለቲካ ትኩሳት ከፍተኛ ደረጃ ላይ ደርሷል። ይህ የፌዴራል መንግስቱ ውሳኔ የተናጠልና ህገወጥ ነው በማለት ውድቅ ያደረገው ህወሓት የራሱን አማራጭ እርምጃ ወስዷል። ድርጅቱ በ2012 ዓ.ም በተካሄደውና ለሰሜን ጦርነት አንዱ መነሻ እንደነበረ የሚነገረው ክልላዊ ምርጫ የተመረጡ ተወካዮችን በማሰባሰብ የቀድሞውን የክልሉ ምክር ቤት መልሶ አደራጅቷል። ይህ ምክር ቤትም በቅርቡ ባካሄደው ስብሰባ የጊዜያዊ አስተዳደሩን መዋቅር በማፍረስ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሰይሟል። ይህ ድርጊት ክልሉን በሁለት ተጻራሪ አስተዳደሮች መካከል እንዲወዛወዝ እያደረገው ሲሆን ይህም ለተራው ህዝብ ትልቅ ግራ መጋባትና ስጋትን ፈጥሯል። ይህ የስልጣን ሽኩቻ ከቢሮዎች አልፎ ወደ ማህበራዊ ሚዲያና ግለሰቦች ነጻነት ተሸጋግሯል። የጊዜያዊ አስተዳደሩ የፕሬስ ሰክረታሪያት ኃላፊና የመቀሌ ዩኒቨርሲቲ መምህር የሆኑት ዶክተር ገብሩ ካሳይ ሰኞ ግንቦት 3 2018 ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች ተወስደው ለሰዓታት ታስረው መቆየታቸው የዚህ ፍጥጫ አንዱ ማሳያ ነው። የሸገር ጆርናል የመረጃ ምንጮች እንደጠቆሙት የዶክተሩ እስራት መነሻው የክልሉ ፕሬዝዳንት ጽህፈት ቤት ይፋዊ የፌስቡክ ገጽን የመቆጣጠር ፍላጎት ነው። ህወሓት እንደ ትግራይ ቴሌቪዥን እና ድምፀ ወያኔ ያሉ ተቋማትን በቁጥጥር ስር ቢያውልም የፕሬዝዳንቱ ጽህፈት ቤት ይፋዊ የፌስቡክ ገጽ ግን አሁንም በሌተናል ጀነራል ታደሰ ወረደ መግለጫዎች ተይዞ ቆይተው ነበረ። ፖሊስ ዶክተሩን ያሰረው የፌስቡክ ገጽ የይለፍ ቃል ወይንም ፓስዋርድ ስጥ በሚል ግፊት እንደነበረ ምንጮች ጠቁመዋል። የሚገርመው ግን ዶክተሩ ተፈተው በዋሉ ማግስት የጽህፈት ቤቱ የፌስቡክ ገጽ ለመጀመሪያ ጊዜ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት በማለት መዘገብ መጀመሩ የዲጂታል ፍልሚያው በማን ቁጥጥር ስር እንደወደቀ አመላካች ሆኗል። በሌላ በኩል ደግሞ ከህወሓት ተገንጥለው የወጡና ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ የታጠቁ ቡድኖች በማይጸብሪ ከተማና አካባቢው ሰላም ለማስከበር እየተንቀሳቀሱ መሆናቸውን አስታውቀዋል። እነዚህ ኃይሎች አሁን ያላቸውን ይዞታ በማጠናከር ወደ መቀሌ ለመጓዝ እቅድ እንዳላቸው መግለጻቸው በክልሉ ውስጥ ያለውን ወታደራዊ ውጥረት ወደ ሌላ ምዕራፍ አሸጋግሮታል። ይህ በወንድማማቾች መካከል የሚደረግ የኃይል ፍልሚያ ነገ ምን ሊያስከትል እንደሚችል አስቀድሞ መገመት ለሚከብደው የትግራይ ህዝብ ሌላ የጭንቀት ምንጭ ሆኗል። ይህ ሁሉ የስልጣን ሽኩቻና የፖለቲካ ትዕሪት የሚከናወነው በሚሊዮኖች የሚቆጠሩ ዜጎች በረሃብ በመፈናቀልና በሕክምና እጦት ውስጥ እየማቀቁ ባሉበት ወቅት ነው። እኛ ኢትዮጵያውያን ለዚህ ትርጉም የሌለውና ከስልጣን ጥመኝነት ለሚመነጭ ግጭት የምንከፍለው ዋጋ ከቃላት በላይ ነው። ትላንት በጦር ሜዳ የረገፉ ወጣቶች፣ የፈረሱ መሰረተ ልማቶችና የጠፋው በቢሊዮን ዶላር የሚገመት ሀብት ሳይበቃ ዛሬ ደግሞ በፓስዋርድና በወንበር ሽኩቻ ምክንያት ዳግም ወደ ቀውስ ማምራት ታሪካዊ ስህተት ነው። የህዝብን ሰላማዊ እንቅስቃሴ ወደ ነበረበት ለመመለስ በሚል የሚደረጉ ወታደራዊ እንቅስቃሴዎች ይልቁንም የነበረውን ጥቂት መረጋጋት የሚያናጉ ናቸው። በአሁኑ ወቅት በትግራይ እየታየ ያለው ሁኔታ የፖለቲካ ልሂቃኑ ከታሪክ አለመማራቸውን ቁልጭ አድርጎ የሚያሳይ ነው። ሁለት ፕሬዝዳንቶች መካከል የሚደረገው ፍጥጫ፣ በማህበራዊ ሚዲያ ገጾች ላይ የሚደረገው የስም ስያሜ ለውጥ ወይንም በጠመንጃ አፈሙዝ ስልጣን ለመያዝ መሞከር ለትግራይም ሆነ ለኢትዮጵያ ህዝብ የሚያመጣው ጥቅም የለም። የክልሉ ህዝብ የሚፈልገው ወደ ዳግም ጦርነት የሚያመራውን የበላይነት ሳይሆን መሰረታዊ አገልግሎቶች፣ ልማትና ዘላቂ ሰላምን ነው። ይህ የወንድማማቾች ትርጉም የለሽ ፍጥጫ በአስቸኳይ በውይይትና በህጋዊ መንገድ ካልተፈታ የታሪክ ተወቃሽነቱ ከነዚህ አመራሮች ትከሻ አይወርድም። በመካከለኛው ምስራቅ እየተባባሰ የመጣው ውጥረትና የዓለም ሀያላን ሀገራት የሚያደርጉት ወታደራዊ ሽግግር የዓለምን የኃይል ሚዛን ወደ አዲስ ምዕራፍ እያሸጋገረው ይገኛል። በትናንትናው ዕለት ፕሬዝዳንት ዶናልድ ትራምፕ ቤጂንግ መግባታቸውን ተከትሎ በዋሽንግተንና በቤጂንግ መካከል ያለው ግንኙነት እንዲሁም በኢራን ዙሪያ ያለው ወታደራዊ ስትራቴጂ ከፍተኛ ትኩረትን አግኝቷል። ቻይና በቅርብ ዓመታት ያመረተቻቸውና የዓለምን ወታደራዊ ሚዛን ሊቀይሩ ይችላሉ የተባሉላቸው ሚስጥራዊ የጦር መሳሪያዎች የአሜሪካን የመከላከያ ተቋማት
በእጅጉ አስደንግጠዋል። ፕሬዝዳንት ትራምፕ ወደ ቻይና ያቀኑት እነዚህ ስጋቶችን ለመቀነስና በኢራን ጉዳይ ላይ የቤጂንግን ሚና ለመለየት እንደሆነ ይገመታል። ከነዚህ መሳሪያዎች መካከል ዋነኛው DF-17 የተሰኘው ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ከድምጽ ፍጥነት በ5 እጥፍ የመጓዝ አቅም ያለው ሲሆን በአሁኑ ወቅት በአሜሪካም ሆነ በሌሎች ምዕራባውያን ዘንድ ያለውን ማንኛውንም የሚሳኤል መከላከያ ሰብሮ የመግባት ብቃት አለው። በተለይም በኢራንና በሩቅ ምስራቅ ባለው ቀውስ ውስጥ ቻይና ይህንን ቴክኖሎጂ ለወዳጆቿ ልታሸጋግር ትችላለች የሚለው ስጋት ዋሽንግተንን አስጨንቋታል። በተጨማሪም የአውሮፕላን ተሸካሚ መርከቦች ገዳይ ተብሎ የሚጠራው የቻይና የባህር ላይ ሚሳኤል የአሜሪካንን የባህር ኃይል የበላይነት በፓሲፊክም ሆነ በህንድ ውቅያኖስ ላይ ጥያቄ ውስጥ ጥሎታል። ከዚህም በላይ በመቶዎች የሚቆጠሩ ድሮኖች እንደ ንብ መንጋ በማሰማራት የጠላትን ራዳር እና የመከላከያ ስርዓት ሽባ የሚያደርገው ቴክኖሎጂ ቻይና በዘመናዊ ጦርነት ውስጥ ያላትን ብቃት አሳይቷል። በመካከለኛው ምስራቅ በኩል ደግሞ ታሪካዊ የተባለ ወታደራዊ ለውጦች ተመዝግበዋል። እስራኤል በዓለም አቀፍ ደረጃ ውጤታማነቱ የተመሰከረለትን የአይረን ዶም ሚሳኤል መከላከያ ስርዓት ወደ ተባበሩት አረብ ኤሚሬት መላኳ ተረጋግጧል። ይህ እርምጃ ኢራን በቀጠናው ላይ የምታደርገውን ተጽዕኖ ለመግታት የታለመ መሆኑም ተገልጿል። የእስራኤል የቴክኖሎጂ ውጤት የሆነው ይህ መከላከያ ኤሚሬትስ ከኢራን የሚሰነዘርባትን የድሮን እና የሚሳኤል ጥቃት ለመከላከል ይረዳታል ተብሏል። በእስራኤል የአሜሪካ አምባሳደር እንደገለጹት መሳሪያዎቹ ብቻ ሳይሆኑ ስርዓቱን የሚያንቀሳቀሱ የሰለጠኑ የእስራኤል ባለሙያዎችም አብረው ወደ ተባበሩት አረብ ኤሚሬት እንደተላኩ ተገልጿል። ይህ ክስተት በታሪክ ለመጀመሪያ ጊዜ አንድ የአረብ ሀገር የእስራኤልን የጦር መሳሪያና ወታደራዊ ባለሙያዎች በምድሯ ላይ እንድታሰፍር የፈቀደችበት አጋጣሚ ሆኖ ተመዝግቧል። ይህ የአብርሃም ስምምነት ወይንም አብርሃም አኮርድስ የተሰኘው ፍሬ ተደርጎ ቢወሰድም በቴህራን በኩል ግን እንደ ከፍተኛ ክህደትና ትንኮሳ ተቆጥሯል። ይህ በእንዲህ እንዳለ ሩሲያ በበኩሏ የምዕራባውያንን ጣልቃ ገብነት ለመግታት አደገኛ የተባለውን ሳርማት የተሰኘ አገር አቋራጭ የኒውክሌር ሚሳኤል በተሳካ ሁኔታ መሞከሯን ይፋ አድርጋለች። ፕሬዝዳንት ቭላዲሚር ፑቲን ሙከራውን በቪዲዮ ከተከታተሉ በኋላ ባስተላለፉት መልእክት ሩሲያን ለማስፈራራት የሚሞክሩ አካላት ውሳኔ ከመስጠታቸው በፊት 2 ጊዜ እንዲያስቡ ያደርጋቸዋል ሲሉ አስጠንቅቀዋል። ሳርማት ወይንም በምዕራባውያን አጠራር ሴጣንቱ የተባለ ይህ ሚሳኤል በአንድ ጊዜ በርካታ የኒውክሌር አረሮችን ተሸክሞ በማንኛውም አቅጣጫ መተኮስ የሚችልና የየትኛውንም የዓለም ክፍል መምታት የሚችል ነው ተብሏል። ይህ የፑቲን ማስጠንቀቂያ በተለይም በኢራን ዙሪያ ለሚደረገው ወታደራዊ እንቅስቃሴ አሜሪካና ኔቶ እጃቸውን እንዲሰበስቡ የተላከ ቀጥተኛ መልእክት ተደርጎ ተወስዷል። ዓለም በአሁኑ ወቅት በሶስት ዋና ወታደራዊ ኃይሎች መሃል ባለ ሽኩቻ ውስጥ ትገኛለች። በአንድ በኩል አሜሪካና አጋሮቿ የኢራንን መስፋፋትና የበላይነት ለመግታት አይረን ዶምን እያሰማሩ ሲሆን፣ በሌላ በኩል ደግሞ ቻይናና ሩሲያ በሃይፐርሶኒክ እና በኒውክሌር ቴክኖሎጂ የበላይነታቸውን እያሳዩ ይገኛሉ። የፕሬዝዳንት ትራምፕ የቻይና ጉብኝት ውጤትና የኢራን ቀጣይ እርምጃ ዓለም ወደ ታላቅ ጦርነት ታመራለች ወይስ በዲፕሎማሲያዊ መንገድ ትረጋጋለች የሚለውን የሚወስን ይሆናል። ሆኖም ግን አሁን ላይ የታዩት የጦር መሳሪያ ዝርጋታዎች ጠላቶቻችን 2 ጊዜ ማሰብ አለባቸው የሚለውን የፑቲንን ንግግር በተግባር የሚያሳይ ይመስላል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።